ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። በጎንደር ከተማ በሴቶች የተሰሩ የልማት ስራዎችን ማስፋት እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ከይሬዲን ተናገሩ። በጎንደር ከተማ ኢኮኖሚያዊ ጥቅም በሚያስገኙ የልማት ስራዎች ላይ የተሳተፉ ሴቶች ተጠቃሚ መሆናቸውም ተነስተዋል። ደስታ ካሳ በጉዳዩ ላይ ተጨማሪ ዘገባ አለው። ዓለም አቀፍ የሴቶችን ቀን ምክንያት በማድረግ በጎንደር ከተማ የሴቶችን ተሳትፎ የሚያሳዩ የልማት ስራዎች ላይ የመስክ ምልከታ ተደርጓል። በጉብኝት መርሃ ግብሩ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ከይሬዲን፣ የአማራ ክልል ሴቶችና ወጣቶች ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይን ጨምሮ የጎንደር ከተማ አስተዳደር ሴት አመራሮች ተሳትፈዋል። የሀገር እድገትን ለማረጋገጥ በሴቶች የተሳትፎ ሂደት ያሉ ችግሮችን መቅረፍን ታሳቢ ባደረገ መልኩ እንደሚሰራ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ከይሬዲን ተናግረዋል። እንደ ሀገር ብልጽግና እናረጋግጣለን ነው። ብልጽግናን ለማረጋገጥ ደግሞ 50ውን የህብረተሰብ ክፍል ተሳትፎ ተጠቃሚነት ለማረጋገጥ ያሉ ማነቆችን በመፍታት የቀጣይ የተሻለ ነገር ይዞ መስራት ይፈልጋልና ስለዚህ ሴቶችን ያላሳተፈች ሀገር ለውጥና ብልጽግና ልታመጣ ትችላል። የጎንደር ከተማ አስተዳደር ለሴቶች ትኩረት መስጠቱን የሚያመላክቱ ስራዎች መመልከታቸውን ያነሱት ደግሞ የአማራ ክልል ሴቶችና ወጣቶች ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ናቸው። በራሳቸው አቅም እየቆጠቡ እየተበደሩ አቅማቸውን እያጠናከሩ ኔክስት ደግሞ መንግስት የሚጠይቁበትን እድል እያመቻቹ ነው ያለ። ይሄ በጣም ትልቅ ነገር ነው። ጎንደር ከተማ በአጠቃላይ ሴቶችን በኢኮኖሚ በማጠናከር በኩል እየተሰሩ ያሉ ስራዎች በጣም ጥሩ ናቸው። የተጀመሩ ጥሩ ስራዎች አሉ። በራሳቸው አቅም ግን በመንግስትም አጋር አካላትም ተጨምረው አሁን ሴቶቹ ካለው የኢኮኖሚ ችግር የሚወጡበት እድል በደንብ መመቻቸት አለበት። ኢኮኖሚ ተጠቃሚ በሚያደርጉ የልማት ስራዎች ላይ መሰማራታቸውን ያነሱት የጎንደር ከተማ ሴቶች በሚሰሩ ስራ ተጠቃሚ ስለመሆናቸው ያነሳሉ። ለተማሪም ተመስገን እባላለሁ። በጎንደር ከተማ የተቀናጀ እንስሳት እርባታ እየሰራን እንገኛለን። ዶሮቹ ወደ 47 አሉት እዚህ ያሉት ማለት ነው። ኤክስፖርት እናደርጋለን ወደ ሱዳን። እንቁላል ስራው ውጤታማ ነው። ተጠቃሚ ነኝ። ከቤት ነው የጀመርኩኝ እርባታው። ዛሬ በ3 ብራንች አለ። የስራ እድል ፈጥሬያለሁ። ወደ 137 የሚሆን የስራ እድል ፈጥሬያለሁ። በጣም ተጠቃሚ ሆኛለሁ። ከራሴ አልፎ ለሀገርም ቢሆን ሞዴል ሆኜ እየሰራው ገኛለሁ ማለት ነው። ሳዓዳ አሊ ይባላል። የሴቶችና ህጻናት በ39 ሺህ ብር አበድሮኝ በዛ መነሳሻነት ነው እንትን ያልኩትኝ። ለውዛ አሁን እዚህ ጋር አለ። እሱን ያቋጠርኩ ለየሱቆች ማስረከባቸው። ሴትነትን መደገፍና ማበረታታት ከቤተሰብ እስከ ማህበረሰብ እንደሚጠበቅም የጎንደር ከተማ ሴቶች ጠቁመዋል። በየእንትኑ በየዘርፉ ተሳታፊ ቢሆን ጥሩ ነው። መንግስትም ይሁን ህብረተሰቡም ቢሆን ቢደግፉን ከቤተሰብ ጀምሮ ሴቶችን የማጣጣል እንትን አለ እና አሁን እኔ ለራሴ ከቤተሰብ ጋራ ግጭት ፈጥሬ ምናምን ነው እንደዚህ እንትን ያልኩ እንጂ አይሆንም እኮ ምናምን ያሉ የማጣጣል ከቤተሰብ ጀምሮ በህብረተሰቡ አይችልም አትችልም ነገር እሱ ነገር ቢቀር እንደ ባህል ሆኖ ቢያበረታቱን ከዚህ በለጠ እንሰራለን ብዬ ነው የማስበው። እንደ ሴት እንዲያውም ቆራጥ አስተዋይ አለ ብዬ አላስብም። ሴት ልጅ አይዞሽ ብሎ ማውጣት ማበረታታት ያስፈልጋል። ጎንደር ላይ ያለውን የሴቶች እንቅስቃሴና ተሞክሮ ማስፋት እንደሚገባም ሚኒስትር ዴኤታዋ ጠቁመዋል። ጎንደር አቅራቢያ ላይ ባሉ ከሀገራችን ውጭ ባሉ አካባቢዎች ላይ ኤክስፖርት ምርት ማቅረብ ማለት ቀላል አይደለም። ስለዚህ ይሄንን በደንብ ማስፋትና ማላቅ ሁሉም ሴት ጋር ግን ተደራሽ እንዲሆን ማድረግ ላይ የጥቂቶቹን ሴት መናገር ብቻ ሳይሆን ብዙሃኑ እንዲሆኑ የማድረግ ደረጃ ላይ በደንብ መስራት እንዳለብን እኛም ትምህርት የወሰድንበትና ለቀጣዩ በተሻለ መንገድ መስራት ምንችልበት ደረጃ ላይ ፕላስ እንደ ሀገርም ምን አይነት ድጋፍ ነው ማድረግ ያለብን፣ ምን አይነት የአሰራር ስርዓት ብናወርድ ሴቶችን ውጤታማ ያደርጋል የሚለውንም ጭምር የተማርንበትና ለቀጣይ ተልዕኮ ይዘን የምንነሳበት ምዕራፍ ሆኖ አግኝቼዋለሁ። በጎንደር ከተማ አስተዳደር የሚገኙ ሴቶችን ተጠቃሚ ለማድረግ ከተለያዩ ተቋማት ጋር በትብብር እየተሰራ መሆኑን የከተማ አስተዳደሩ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። በክልሉ ሴቶችን በምጣኔ ሀብት ተጠቃሚ የሚያደርጉ ስራዎች እየተከናወኑ መሆናቸውን የአማራ ክልል ጤና ቢሮ ጽሕፈት ቤት ኃላፊ ሲስተር ክሽን ወልዴ ገለጹ። ዓለም አቀፍ የሴቶችን ቀን ምክንያት በማድረግ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ጉብኝት ተካሂዷል። ማህደር አድማሴ ዝርዝር አላት።
አሁን የኢትዮጵያውያን የስራ ባህል እየተሻሻለ መምጣቱ በተለያዩ መንገዶች እየታየ ነው። በተለይ ከጾታ ጋር ተያይዞ ይህ የወንድ ስራ ነው፣ ይህ የሴት እየተባለ ብዙ ተግባሮች አይነክ ሆነው ቆይተዋል። ከቅርብ ዓመታት ወዲህ ግን ሴቶች የወንድ የተባለውን ስራ በመድፈር ውጤታማ እየሆኑ ይገኛሉ። ወይዘሮ ታክለ አለሙ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ በመስኖ ስራ ተሰማርተው ሽንኩርት በማምረት ገቢ እያገኙ መሆናቸውን ይጠቅሳሉ። በዚህም ልጆቻቸውን በማስተማር ለስራ እድል እንዳበቁ ያነሳሉ። ነጭ ሽንኩርት እያለማው ነው። ያው ከቤቴ ከልጆች ጋር ተባብሬ በሁለት ጂኒተሪ በመግዛት ማዳበሪያ ዘር በመያዝ 150 ሺህ ብር ማሰሪያ ወጭ ገቢ በመያዝ ልማቱን ሞክሬያለሁ። አምና ገበያ ጥሩ ገበያ ነበረው፣ ያስደስተን ነበር። ልጅ አስተምሬ አስመርቄ ለስራ ደርሻለሁ። በማህበር ተደራጅተው የስራ እድል የተፈጠረላቸው ወይዘሮ ለምለም አቤና ወይዘሮ አባይነሽ ፈንታ ዶሮ በማርባትና በወተት አቅርቦት ተሰማርተው ተጠቃሚ እንደሆኑ ያነሳሉ። ማንኛውም ሰው ስራ ሳይመርጥ ከሰራ ውጤታማ መሆን እንደሚችልም ይጠቅሳሉ። እኔ የተመረቁበት በዶሮ ግብርና ነው። 15 ነበርና 13 ነው እንሰራለን። ስንጀምር 4 ጫጩት ሰጡና ብሩ 1 ነጥብ ደርሰናል። የተሰማራው በእንስሳት እርባታ ነው። የጀመርነ በአንድ ከብት 8 ጠቅላላ ለህፃናትም ሆነ ለእኛም ወተት ተጠቃሚ ሆነናል። እንዲሁም ቅቤ ያለው ማህበረሰብ በቀላሉ ቅቤም ወተትም ተጠቃሚ ይሆናል። በክልሉ ሴቶችን በምጣኔ ሀብት ተጠቃሚ ለማድረግ እየተሰራ መሆኑን የአማራ ክልል ጤና ቢሮ ጽህፈት ቤት ኃላፊ ሲስተር ክሽን ወልዴ ጠቅሰዋል። ሴቶችን በፖለቲካው በማህበራዊና ምጣኔ ሀብታዊ ተሳትፏቸው ማሳደግ እንደሚገባ አንስተዋል። የተደረገው ጉብኝት ሴቶች በማህበራዊ በኢኮኖሚው ዘርፍ ከተመልካች ወደ ባለቤትነት መጥተው ተጠቃሚ የሆኑ ያሉበት ሁኔታ እናያየ ነው ማለት ነው። መነሻቸውን ስለነዚህ ያገኘናቸውን ሴቶች ስንመለከት በትንሽ ነገር ተነስተው ለብዙ ወጣቶች የስራ እድል የፈጠሩ ሴቶችንም አይተናል። ራሳቸውንም የኢኮኖሚ ተጠቃሚ ሆነው ከተነሱበት ካፒታል የተሻለ ካፒታል የደረሱ ሴቶችን ተመልክተናል ማለት ነው። እንደ ክልልም በሁሉም አካባቢ ተወስዶ ሲታይ በተለይ የሴቶች ተጠቃሚነት እያደገ የመጣበት በማዕከላዊ ጎንደር ዞን ከ21 ሺህ በላይ ሴቶች በተለያዩ የስራ መስኮች ተሰማርተው እየሰሩ መሆናቸውን የዞኑ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ቀኑ ቢያድጎ ገልጸዋል። በዶሮ እርባታ፣ በበግ እርባታ፣ በፍየል፣ ስንዴ ልማት፣ በሽንኩርት እኔ በግብርና ስራዎች ተጨምሮ በእነዚህ የስራ ዘርፎች ከ21 ሺህ በላይ ሴቶች በዚህ እስካሁን እስከ 7ኛው ወር ድረስ ተጠቃሚ የሆኑበት ሁኔታ አለ። እሱ ብቻ አይደለም። ወደ 14 ሺህ ሴቶች ደግሞ በገንዘብ ቁጠባ ወደ ስራ የገቡበት ሁኔታ አለ። ከ1 ሚሊዮን 800 ሺህ እስከ 37 ሚሊዮን ብር ያላቸው ቁጠባ ብረቶች አሉ። የክልሉና የማዕከላዊ ጎንደር ዞን የስራ ኃላፊዎች በጎንደር ዙሪያ ወረዳ በሴቶች የተሰሩ የልማት ስራዎች አበረታች መሆናቸው በጉብኝቱ ወቅት ጠቅሰዋል። በጎንደር ከተማ እየተገነባ ያለው ሞሰብ የአንድ ማዕከል አገልግሎት ከ85 በመቶ በላይ መድረሱን የፋሲል ኮንስትራክሽን ኢንተርፕራይዝ ገለጸ። ግንባታውን ለማጠናቀቅ በቅንጅት እየተሰራ መሆኑን የጎንደር ከተማ አስተዳደር ሲቪል ሰርቪስና የሰው ሀብት ልማት መምሪያ አስታውቋል። ማርታ አዱኛ ዝርዝር ዘገባ ይዛለች። በጎንደር ከተማ እየተገነባ የሚገኘው ከ2000 ካሬ በላይ ቦታ ላይ ያረፈው መሶብ የአንድ ማዕከል አገልግሎት የግንባታ ሂደቱ ከ80 በመቶ በላይ መድረሱን ግንባታውን የሚያከናውነው የፋሲል ኮንስትራክሽን ኢንተርፕራይዝ የመንገድ ልማት አስተዳደር የስራ ሂደት አስተባባሪ ጌትነት ቢሰጥ ገልጸዋል። የሞሰብ ፕሮጀክት ካለው አስቸኳይና ጣዳፊ ሁኔታ አንጻር ጣራ የማልበስ ነው አሁን የቀረና እና የመሬት የሃርድ ኮር ስራ ነው። ከ85% በሚሆን ደረጃ ላይ ነው ያለው ፍጥነት ጥሩ ነው። በእኛ አፈጻጸም ልክ ጥሩ እየሄድን ነው። ግንባታው በታሰበው ጊዜ ለማጠናቀቅ ጥረት እየተደረገ መሆኑን ያነሱት አቶ ጌትነት ስራውን አጠናቀው ለታለመለት ዓላማ ለማዋል ቀንና ሌሊት እየሰሩ መሆኑን አስረድተዋል። ያለንን ጊዜ ተጨማሪ ሰዓቶች በመስራት ሚኒማም 18 ሰዓት በቀን ይሰራል። ሚኒማም ማክሲማም እስከ ሌሊት 10 ሰዓት ድረስ የሚሰራበት ሁኔታ ይኖራል። የሚሰሩት ሰራተኞችን በፈረቃ በማስኬድ ማለት ነው እና ባለው ፍጥነት እኛ እየታገልን ነው። የዛሬ ወር ሙሉ በሙሉ የኛን ውል በያዝንበት ልክ የማለቅ እድል አለው። በከተማዋ እየተገነባ ያለው መሶብ የአንድ ማዕከል አገልግሎት በተያዘው ዓመት በታህሳስ ወር መጨረሻ ይጠናቀቃል ተብሎ እንደነበር መዘገባችን ይታወሳል። የግንባታ ሂደቱ ላይ ያጋጠሙ ችግሮችን የጎንደር ከተማ ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ነጻነት መንግስቴ እንዲህ ያነሳሉ። አብዛኛው ስራ ሜካናይዝድ ነው። የኮንክሪት ስራው አፈር ሙሊቱ እንኳን ሜካናይዝድ አድርጎ ነው የሚሰራው። ወለሉንም ከላይም እስከታችን በማሽነሪ ነው። ስለዚህ እነዚህን ነገሮች ደግሞ በምንፈልገው ሰዓት ማግኘት አልቻለም። ከትልልቅ ኮንስትራክሽን ስራዎች ላይ ነው እየተዘገረ ያለው። እነሱ የራሱ የወሰዱት ጊዜ አለ። ስራው በራሱ በባህሪው ዲዛይን ዊዝ ኮንስትራክሽን ከመሆኑ አንጻር በየጊዜው
የዲዛይን ስራው ከሚፈለገው ዓላማ አንጻር እየተስተካከለ እየመጣ እየተሰራ ስለሆነ እሱ የሚወሰደው ነገር አለ። ግንባታውን ለማጠናቀቅ እየተሰራ መሆኑን አቶ ነጻነት ገልጸዋል። ለመጨረስ 3-4 ተግባራትን በአንድ እያከናወነ ያለ የጣራ ስራ እየሰራን ነው። እታች ወለሎችን መስራት ስራ እየሰራን ነው። እዛው ሳለ ደግሞ ኤሌክትሪክና ቴሌ ኢንስታሌሽኖችንም የማስተካከል ስራ እየሰራን ነው። 24 ሰዓት ሰርተን ለማድረስ እየጣርን ነው። መሶብ የአንድ ማዕከል አገልግሎት ግንባታው ተጠናቆ ወደ አገልግሎት ሲገባ የዜጎችን እንግልት እንደሚቀንስም የሰው ሀብት ልማት መምሪያው ጠቁመዋል። የተከበራችሁ ተመልካቾቻችን ምርጫችሁ አድርጋችሁ ስለተከታተላችሁን ከልብ ያመሰግንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስል ነበር። ከዜናዎቹ ጋር መቤቱ ነኛው። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።